ውሳኔን እንድታሳውቀኝ እፈልጋለሁ። ነው ወይስ ከሷ ጋር ነው መኖር የምትፈልገው? በእርግጠኝነት ሄርሜላም ትፈልጋለች። ስለ ሄርሜላ አስበሽ አይመስለኝም። ስለ ራስሽ ብቻ አውሪ እስቲ። ቢያንስ 3 ቀን 2 ቀን ውሳኔን አሁንም ቢሆን በደንብ ላስብበትና አይ አብርሃም እንግዲህ ገና አስበህበት 2 ቀን 3 ቀን 4 ቀን ከራስ ጋር ተማክረ ውሳኔህን ልታሳውቃቸው እንደሆነ ነው የነገርካቸው። እውነት ለመናገር በጣም ያሳዝናል። እና እኔ በጣም የገረመኝ ማለት ሩታ እንደዚህ መጠየቅሽ በጣም ደስ የሚል ነገር ሆኖ ሳለ ይሄ ልጅ ሁለታችሁም እንደማይፈልግ በጣም እርግጠኛ ነሽ፣ በጣም ታውቂያለሽ። ለምንድን ነው በዚህ ልክ መለማመጥ የፈለግሽው? አርፈሽ ልጅሽን አታሳድጊም እንዴ? አንቺ ለልጅሽ ታንሻለሽ እንዴ? እውነት ለመናገር ማለት ነው። እና ሄርሜላ እንደሆነ መቼም ከአብርሃም ህይወት እንደማትወጣ 100% እርግጠኛ ነኝ ከሁኔታዋ አንጻር ማለት ነው። እና አንተን ማስጨነቅ አልፈለኩም ምናምን ምናምን። አሁንም የእሱ አዛኝ ሆና ነው የቀረበችው። እና እቺ ልጅ በገዛ ፍቃዷ በገዛ እጇ በገዛ እንትኗ ማለት የምትኖረውን የፍቅር ህይወት እያቀጨጨች ያለች ሴት ናት። በእርግጠኝነት ብዙ ፈላጊ ያላት ልጅ ናት፣ ቆንጆ ናት ወዘተረፈ። ነገር ግን አብርሽ ጋር ባልሆነ ቦታ ፍቅሯን እያባከነች ያለች ሴት ናት። በራሷ መወሰን ወስና አልፈልግም በቃ ይሄ ልጅ በእኔ ህይወት ላይ እየተጫወተ ነው ያለው ብላ ከህይወቱ ውልቅ ብላ መውጣት ስችል ዛሬም ተስፋ ያላት በሱ ላይ እና ምን እንዳስነካት እኔ እውነት አብርሃሙ ጠምጢም ተሰራበት ወይም ደግሞ እንትን ተሰራበት ይባላል እንጂ ሄርሜላ ላይ ያሰራው ነገር አለ እንድል ነው ያደረገኝ። እና ደግሞ ቡዜ በመሀል ገብታ እንግዲህ ብዙ ነገር እንትን ለማለት እየሞከረች ነው። አሁንም ለሩታ ያላት ጥላቻ ገን ነው እየወጣ ነው። ምክንያቱም ለሄርሜላ አስበሽ ሳይሆን ለራስሽ አስበሽ ነው ምናምን እያለች ሀሳቧን ስዘነዝር ነበር። እና በዚህ ልክ ጭፍን ጥላቻ ግን ያስጠላል። ቡዜ ማለት የፈለገው ነገር ሩታ ብትበድልሽ በድላሽም ከሆነ በዚህ ልክ ግን እንትን ማለት እንደውም ሩታ ተረጋግታ እያወራች ነው። እውነት እኔ ሩታ ለእኔ በጣም ጀግና ሴት ናት እያልኩኝ ነው አሁን ላይ። ምክንያቱም ከእርግዝና እስካሁን ድረስ እየተሰቃየች ያለች ሴት ናት። ባሏ ተቀምጦባት አንዴ የሆነ ነገር እሷም አልበደለችም አይደለም እየበደለች ያለች ሴት ብትሆንም ማለት በድላም ቢሆንም አሁን ላይ ግን ለልጇ ስትል የልጇን አባት ወደ ቤቷ ለማስገባት ብዙ እየጣረች ያለች ሴት ናት። እና በዚህ ልክ ባጣያት ባይነኝ እኔ በግሌ እንትና ቡዜ የምትባየው ሴትዮ ማለት ነው። እና አብርሃም እውነት ታድላል። በሁለት ሴት ታጅበክ እንግዲህ ገና ለገና ለምርጫ ተቸግረ እንዲህ ልብህ አብጦ፣ ለነገሩ ጸጉርህም አብጧል። እንግዲህ ወደ ሴት እየተቀየርክ ነው። እግዚአብሔር ይመስገን ነው የሚባለው ወይስ ምንድን ነው የሚባለው? እና በሁለት ሴት ታጅበ እንዳንተ እኮ የደላው በዚች ምድር ላይ ማንም የለም፣ እውነት ማንም የለም። ምክንያቱም ገና ለገና ምርጫህን በቤት ቁጭ ብለህ ተኝተህ ተሰቅለህ እየፈሳክ ስፖርት እየሰራክ ምናምን አስበህ ነው ምርጫህን የምታሳውቃቸው። አይገርምም? እኔ በእናንተ ቦታ ብሆን ብዬ አሰብኩኝ። እመቤቴን አጩየው ነበር ከዛ ቦታ መጠፋው እንጂ የምን አባቱ ነው እንደዚህ ስርስሩ እየገባው ምን ለማመጣው? ምን ነው ሸዋ ወንድ ባልጠፋበት ሀገር እንደዚህ ሆናችሁ ራሳችሁን ዝቅ አድርጋችሁ እሱን የምትለማመጡት ለምን? ኋይ ለምን ሲባል እኔ አልገባኝም። ማርያምን አልገባኝም። ምን አስባችሁ ነው ሴቶች? በቃ አታሰድቡን፣ አወፍቱ። ሩታም ቆፍጠን ብለሽ ልጅሽን አሳድጊ። ለልጅሽ አታንሽም። አንቺ ለልጅሽ ትሆኛለሽ። ጀግና ሴት ነሽ፣ ጠንካራ ሴት ነሽ። በቃ ልጅሽን አሳድጊ። ሄርሜላ ከአብርሃም የተሻለ ምን የመሰለ ሸበላ አንቺን የሚመኙሽ ስንት ወንዶች እያሉ በገዛ እጅሽ ፍቅርሽን እያባከንሽ ባልሆነ ቦታ ፍቅርሽን እያባከንሽ ያለሽ ሴት ብትኖሪ ሄርሜላ በጣም ታሳዝኛለሽ። እውነት እያወቀ ሰው እንዴት ነው የፍቅር አለሙን ከፍቅር አለሙ ጋር መቅጨት እያለ ካልሆነና ከዘልዛላ ወንድ ጋር እንደዚህ ሙጥኝ ብሎ ራስ እስከ መጉዳት ምናምን 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 ወዘተረፈ። አይደብራችሁም እንዴ እናንተ? በቃ ቆፍጠን በሉ። እግዚአብሔርን ቆፍጠን ስትሉ ራሱ በንብርክኩ በዳዴው የሄርሜላ ያለ የሩታ ያለ እያለ ይመጣል። እና ይሄ ሰውዬ ልቡ ሸፍቷል። ሲጀመር ሁለታችሁም አይፈልጋችሁም። ሁለታችሁም ሰለቻችሁት። ሁለታችሁም ተንጠለጠላችሁበት። ስለዚህ ሌላ ቺክ ማብሰል ነው የሚፈልገው። ስታይሉ ቀይሯል። እናቴ ልቡ አብጧል። ጸጉሩ ምናምን ምናምን እንደምታዩት ነው። ስለዚህ ሌላ ቺክ መጀንጀንን እንግዲህ ሴቶቹ ማዞባቸዋል። ትለጠፋላችሁ ከእንደዚህ አይነት ወንድ ጋር እንደዚህ ሚስቱን እየበደለ ልጁን እየበደለ ሌላ ውሽማም ይዞ ውሽማውንም እየበደለ ያለ ወንድ ልጅ ቢጠይቅሽ ወዬ ነው የምትዩ አይደለ? እውነት እኔ አልገባኝም። ምን ገና ለገና ቀን ማለት ጊዜ ገድቦ አስቦ ተኝቶ ተነስቶ ፈስቶ በልቶ ቀዝኖ ምናምን አስቦበት ውሳኔውን ሊያሳውቃችሁ ከዛ ሁለታችሁም አልፈልጋችሁም እኔ ሌላ ህይወት ጀምሬያለሁ ቢላችሁ ምን አይነት ስሜት ነው የሚሰማችሁ? ለምንድን ነው በዚህ ልክ ለሱ እንዲህ መሆን የፈለጋችሁት? እውነት እኔ አልገባኝም።
ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድና እንቁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ጠፍቻለሁ አውቃለሁ፣ እናንተ ናችሁ ያስጠፋችሁኝ። ስለዚህ ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አልጠፋም። እንግዲህ ዛሬ የተለቀቀው ቪዲዮ አይቼ በጣም ተገርሜ ነው የመጣሁትና ሩታ ውሳኔውን አብርሃም እንዲያሳውቃቸው እንግዲህ ተናግራ ነበረ፣ ቪዲዮ ለቃ ነበረ። ነገር ግን አብርሃም አታስጨንቁኝ፣ አሁንም ዘና ብዬ ውሳኔን ራሴን አሳውቃችኋለሁ ገደብ ማለት 3 ቀን 4 ቀን ስጡኝ ብሎ እንግዲህ መልስ ሰጥቷል። እውነት ለመናገር ወይኔ በላቸው። እኔ በጣም ነው የተናደድኩት። ስለተናደድኩም ነው በጠፋውበት ጊዜ ተመልሼ የመጣሁት እና በዚህ ልክ መለማመጥ፣ በዚህ ልክ እሱን ስር መርሄድ ለምን እንዳስፈለጋችሁ አላቅም። ለማንኛውም እናንተ እንደተመቻችሁ ደስ እንዳላችሁ፣ ግን ይሄ መንገድ አያስኬዳችሁም። ቆፍጠን ብላችሁ ብላለች እኮ የራሳችሁን ህይወት ኑሩ እያለቻችሁ ነዋ እህቱ፣ የገዛ እህቱ። በቃ ምንድን ነው ከሱ ህይወት ወጥታችሁ እስኪ የራሳችሁ ህይወት ደግሞ ለመኖር ሞክሩ፣ ልጁን አታስጨንቁት፣ በቃ ሁለታችሁም እያለች ነው። ግን እውነት ለመናገር ቡዜ ወደ ሄርሜላ ነው እንትን የምትለው፣ ሁኔታዋ እንደዛ ነው። ሆኖም ግን አዎ የራሳችሁ ህይወት ኑሩ። ሴት ልጅም ብትሆኚ ልጅሽን ቀብረር ዘነጥ አድርገሽ ማሳደግ ትችያለሽ ሩታ፣ ትችያለሽ ስለምቺ እሱ እግር ስር እንትናት በይ። ልጅሽ ካደገ ሌላ ህይወትን መጀመር ትችያለሽ። ማን ነው ለአብርሃም ብቻ ሌላ ህይወት ፈቅዶ ለአንቺ ህይወት የከለከለሽ? በቃ ምናልባት ተወጂው ታፈቅሪው ወዘተረፈ ሊሆን ይችላል። በቃ ይህ ልጅ አይሆንም። አንድ የወንድ ልጅ ልቡ ከሸፈተና የሌላ ሴት ልጅ እንትን ከቀመሰ መቼም አይመለስም። ስለዚህ ለእንደዚህ አይነት ሰው ጊዜያችሁን ባታባክኑ ባይ ነኝ እኔ በግሌ። የእናንተ ሀሳብ አስተያየት ደግሞ ኮመንት ላይ አስቀምጡልኝ። ወዳችኋለሁ። ደህና ሁኑ። ባባይ